እሱ ጵጵስናው ተይዞበት ሳለ በቅዳሴ ስሙ እንዳይነሳ በየማህጠንቱ ጊዜ ስሙ እንዳይነሳ ተብሎ በተወገዘበት ጊዜ እንዴት አድርጎ ድል እንዳደረገ የአንድ ቅዱስ ታሪክ ወደ እናንተ ላደርስ ነው የመጣሁት። የዚህን ቅዱስ ታሪክ እንድትሰሙ በትህትና ጠይቃለሁ። ይህ ቅዱስ አባ አትናቴዎስ ይባላል። ታሪኩ የሚገኘው በስንክሳር ላይ ነው። ግን እኔ ዛሬ ከህይወታችን ጋር አዋድጄ ወይም ከህይወታችን ጋር አዋህጄ ለእናንተ ለማድረስ እሞክራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ቅዱስ እንግዲህ አባ ሚካኤል የሚባሉ አባት ባረፉ ጊዜ እሱ የአባ ሚካኤልን ቦታ ይዞ በጵጵስና ይኖር ዘንድ ሊሾም አባቶች ለመሰብሰብ ቀጠሮ ያዙ። በዚህ ጊዜ ሀገረ ሰልቅ ለሚባል ሀገር ወይም ለሰልቅ ለሚባል ሀገር ሊቀ ጳጳስ ለሆኑ ለአባ አልመፍሪያን ቶሎ ይምጡና አባ አትናቴዎስን ሊቀ ጳጳስና እንሹመው ብለው መልእክት ይልኩባቸዋል። አባ አልመፍሪያን ግን ሳይመጡ ቆዩ፣ ዘገዩ። ከ50 ቀን በላይ ቁጭ ብለው የእርሳቸውን መምጣት ሲጠባበቁ ቆዩ። ነገር ግን ከ50 ቀን በኋላ አባ አልመፍሪያን ሊመጡ አልቻሉም። ይህንን ባዩ ጊዜ ከዛ ቀን በኋላ አባ አትናቴዎስን ሹመው ጵጵስናቸውን አጽንተው ይህ ክብር ይገባል ብለው ሁሉ ነገር መደረግ የሚገባውን በጳጳሳት ሹመት ጊዜ የሚደረገውን ነገር አድርገው ወደየ ሀገረ ስብከታቸው ይመለሳሉ። ወደየ ሀገረ ስብከታቸው ከተመለሱ በኋላ ግን አባ አልመፍሪያን ወደዛ ሀገር ይመጣሉ። ሲመጡ አንድ ጳጳስ ያገኛሉ። ያን ጳጳስ ሰላምታ ከተለዋወጡ በኋላ እዚህ ቦታ ወይም እዚህ አካባቢ ጳጳስ ልንሾም ተጠርቼ ነበር የመጣሁት ከምን ደረሰ ያ ጉዳይ ብለው ሲጠይቁ ጳጳሱ መልሶ እርስዎን ብንጠብቅ ቀሩ፣ ስትቀሩብን ደግሞ እኛ ከ50 ቀን በላይ ከጠበቅን በኋላ አባ አትናቴዎስን ሹመት ሾም ነው ብሎ ለጳጳሱ ለአባ አልመፍሪያን ይነግራቸዋል። ጳጳሱ አባ አልመፍሪያን ደግሞ ይህን የሰሙ ጊዜ በጣም ተበሳጩ፣ ተቆጡ። ምክንያቱም በሀገሩ ባህል ምን ነበረ? ጳጳሳትን ለመሾም የግድ ሁሉም ጳጳሳት መገኘት ይኖርባቸዋል። የሀገረ ሰልቅ ጳጳሳትም እንደዚሁ በዛ በሹመቱ ቀን መገኘት ነበረባቸው። ስለዚህ አባ አልመፍሪያን ይህንን ሹመት እሳቸው ሳይኖሩ መደረጉን በሰሙ ጊዜ በጣም ተበሳጭተው እንግዲህ ይህ ጳጳስ በቅዳሴ ጊዜ ስሙ እንዳይጠራ በማህጠንት ጊዜም ቢሆን ስሙ እንዳይጠራ ብለው አውግዘው ወደ ሀገረ ስብከታቸው ተመልሰው ይሄዳሉ። ይህን ካረጉ ካወገዙ ከተወሰነ ጊዜ በኋላ ወደ ጵጵስና መንበራቸው አንድ ግለሰብ ይመጣል። ይህ ግለሰብ ይመጣና የእሳቸው አገልጋይ የሚሆንን ሰው እባክህ ወደ አባ አልመፍሪያን አስገባኝና አባ አልመፍሪያንን ልባረክ እንዲሁም ደግሞ ራብ የጸናበት ሀገር ስለሆነ ራቡን ላስታግስ ነው የመጣሁት፣ በችግር ውስጥ ነው የቆየሁት ብሎ ይለምነዋልና ያ ደግሞ ወደ አባ አልመፍሪያን ያስገባዋል ማለት ነው። አባ አልመፍሪያንም ከገባ በኋላ ያንን ሰውዬ ምንድነህ? ክህነት አለህ? ከየት መጣህ ሲለው ረሃብ ጸንቶ ችግር ጸንቶ ነው የምበላው አጥቼ ነው። ስለዚህ የእርሶን እያገለገልኩ እርሶን ባሉበት ቦታ እየኖርኩኝ እርሶን ግልጋሎት እየሰጠው እዚሁ መብል መጠጥ ባገይ ብዬ ነው ይላል ማለት ነው ይሄ ሰውዬ። ከዛ ጳጳሱ ደግሞ እሱን ተቀብሎ ያስገባውና በዛ እንዲያገለግል ይደረጋል። በዛም እያገለገለ ለዓመት ያህል ይቆያል። ለዓመት ያህል በሚቆይበት ጊዜ ምግብ ወፍጮ ይፈጫል። እዛ በሀገረ ስብከቱ የሚገኙ ብዙ በዛ በሀገረ ስብከቱ አካባቢ የሚገኙ እንስሳት የነሱን እበት ይጠርጋል፣ እንጀራ ይጋግራል፣ ወጥ ይሰራል። በጣም ቅንና ታታሪ ታማኝ አገልጋይ ሆኖ ስለተገኘ መንፈስ ቅዱስ ከፍ ከፍ አደረገው። መንፈስ ቅዱስ ከፍ ከፍ ሲያደርገው ለምን እንደው ዲቁና አልሾምህም ይለዋል። ያንን ግለሰብ ማለት ነው ጳጳሱ። አይ አልሾምም እኔ አይገባኝም ብሎ እምቢ ይላል። እምቢ ባለበት ጊዜ ደግሞ ጳጳሱ የግድ መሾም አለብህ ብሎ አስገድዶ ዲቁና ሊሾመው ሲል አይ ተይዞብኝ ነው እንጂ በረሃብ ምክንያት ሽሬው በረሃብ ምክንያት ጥሸው ተይዞብኝ ነው እንጂ ነገሩስ ዲቁናስ ነበረኝ ብሎ ለጳጳሱ ይናገራል ማለት ነው። ጳጳሱ ደግሞ ይህንን በሰሙ ጊዜ እንዴ ዲያቆን ነህን ብለው ደስ ብሏቸው እሺ ብለው በዲቁናው እያገለገለ ለተወሰነ ጊዜ ይቆያል። አሁንም ደግሞ መንፈስ ቅዱስ ከፍ ከፍ ስላደረገው አሁንም ልባቸውን አነሳሳውና ክህነት ልሹምህ አሉት ጳጳሱ። እርሶ አንተ እያልኩ ለማወራው በጣም ይቅርታ ጠይቃለሁ በነገራችን ላይ። ከዛ ጳጳሱ ክህነት ልሹምህ ባለው ጊዜ ወይም ቅስና ልሹምህ ባለው ጊዜ ቅስና ለኔ የሚገባኝ ነገር አይደለም ብሎ እምቢ ብሎ አልቅሶ መሬት ላይ ወድቆ አስቸገረ። እምቢ አለ። እምቢ ባለ ጊዜ ለምንድነው እምቢ የምትለው ብሎ አስገድደው አስይዘው በግድ ቅስና ሊሾሙ ሲሞክሩ አሁንም በረሃብ ምክንያት ጥሸው ነው በረሃብ ምክንያት አጥፍቸው ነው እንጂ ቅስናስ ነበረኝ ብሎ ለጳጳሱ ይነግራቸዋል ማለት ነው። ጳጳሱ ደግሞ አሁንም ደነገጡ። እንዴ ካህን ከሆኑ ቄስ ከሆኑ እንዴት እርሶን አሰራለሁ ብለው ደነገጡ። እንደገና በዛ በቅስና ደግሞ የተወሰነ ጊዜ ያገለገሉ። በቅስና የተወሰነ ጊዜ ካገለገለ በኋላ ያ ሰው ደግሞ ኋላ ላይ
ለምን አመንኩሼ ጵጵስና አልሾመውም? ይሄ ሰው በጣም ታታሪ ነው፣ በጣም ቅን ነው፣ በጣም ደግ ሰው ነው ብሎ ይላል ማለት ነው ጳጳሱ ብለው ይላሉ ማለት ነው ጳጳሱ። ይሄን ባሉ ጊዜ ጵጵስና እና መንኩስ በዛው ጵጵስና እንሹም ባሉ ጊዜ አይሆንም። እንግዲህ ይሄ ሁላ የሚያደርገው ሰውየው ታዛዥ፣ ሰውየው ታማኝ፣ ቅን ሰው ስለሆነ የእግዚአብሔር መንፈስ ቅዱስ በሰውየው ላይ አድሮ ጳጳሱን እንዲሾሙት ስለገፋፋ ነው። ከዛ ያ ጵጵስና ምንኩስና ልሾምህ እና ጳጳስ ላድርግህ የአንዲ ሀገር ሊቀ ጳጳስ አድርጌ ሾመሃለሁኝ ብለው ይላሉ። እንደውም ለዛ ለተወገዘው ሊቀ ጳጳስ ወይም የተወገዘው አባ አትናቴዎስ አለ ለሱ ሀገረ ስብከት ሊቀ ጳጳስ አድርገው ሊሾሙት ፈለጉ ማለት ነው። ከዛ ይሄ አባት ደግሞ እኔ አልፈልግም የሚገባኝ ሰው አይደለሁም ብሎ እየጠፋ ምን ቢያል አስቸገረ። በስንት መከራ ይዘው ግዴታ ይገባሃል ብለው ጵጵስና ሊሾሙት ሲነሱ እኔማ ጳጳስ ነኝ አለ ማለት ነው። እኔማ ጳጳስ ነኝ አለ። እንዴት? የማን ሀገር ጳጳስ ነው? የወይት ጳጳስ ነው? የዛች እርስዎ መተው እኔ ሳልገኝ ለምን ጳጳስ ሾማችሁ ብለው ያወገዙት ያ ጳጳስ በቅዳሴ ስሙ እንዳይጠራ ያወገዙት ያ ጳጳስ በማህጠንት ጊዜም ቢሆን ስሙ እንዳይጠራ እኔ ሳልገኝ እንዴት ይሾማል ብለው ያወገዙት ያ ጳጳስ አባ አትናቴዎስ ማለት እኔ ነኝ ብለው አባል መፍሪያንን እንደዛ ይሏቸዋል። በጣም የሚገርም ነው። በዚህ ጊዜ አባል መፍሪያን ምን አሉ? ከሰማይ እሳት ወርዳ እንዳታቃጥለኝ፣ ምድር አፏን ከፍታ እንዲያስውጠኝ፣ እባካችሁ ቶሎኑልኝ፣ ተሰብሰቡልኝ ብለው በአካባቢው ያሉ መነኮሳትን እዛም ውስጥ ያሉትን አገልጋይ መነኮሳትን በሙሉ ሰበሰቡና እግዚአብሔርን ይቅርታ ጠይቁልኝ፣ እግዚአብሔርን ለምኑልኝ፣ እንዲያያጠፋኝ፣ ከሰማይ እሳት ወርዶ እንዲያቃጥለኝ፣ መሬት አፏን ከፍታ እንዲያስውጠኝ ድረሱልኝ ብለው እሪ ይላሉ ማለት ነው። ሲሰበሰቡ ምንድነው ሲባል ይሄን አመት ሙሉ እበት ሳስጠርገው የነበረው ወፍጮ ሳስፈጨው የነበረው ወለል ሳስጠርጋቸው የነበረው ውሃ ሳስቀዳቸው የነበረው እንጨት ሳስለቅማቸው ሳስፈልጣቸው የነበረው እሳቸው ሊቀ ጳጳሱ አባ አትናቴዎስ ናቸው። እባካችሁ መላበሉኝ፣ እባካችሁ ጸሎት አድርጉልኝ ብለው እሪ ያሉ። በዛም ተነስተው እርሶን መንበረዎት ሳላስገባ አልመለስም ብለው የሶስት ቀን ያህል ጉዞ የሚያስጉዝ መንገድ ነው። ጳጳሱን ያንን ሲያገለግል የነበረውን ሰው ማለት ነው ጳጳሱን ፈረስ ላይ አድርገው እሳቸው ደግሞ በእግራቸው ለመሄድ ሲነሱ አቡነ አትናቴዎስ እባክህ አንተ ፈረሱ ላይ እኔ በእግሬ ሆኜ ልሂድ ብሎ ይላቸዋል። እንዴት ተብሎ ነው እርሶ በእግሮ እኔ በፈረስ የምሄደው? እግዚአብሔር ያን የበደልኩትን በደል ያን ያስቀየምኩትን ቀየሜታ ያን ያገለገልኩት እንዲያገለግሉ ያደረኩትን ያን ሁሉ ያስከፈልኩትን እዳፍዳያን ሁላ ነገር ይቅር ቢለኝ እኔ በእግሬ ሄዳለሁ፣ እርሶ ግን በፈረስ ይሄዳሉ ብለው ያን ሁሉ ቀን የሚወስድ መንገድ አቡነ አትናቴዎስ በፈረስ ላይ እሳቸው ደግሞ በእግራቸው ሆነው ወስደው አገረ ስብከቱ አስገብተው መንበሩ ላይ አስቀምጠው እርሳቸው ተመልሰው ወደ ሀገራቸው ገቡ ይላል መጽሐፍ። ስንክሳር የጥቅምት 9 ስንክሳር ላይ ታገኙታላችሁ። አያችሁ አባቶቻችንን እንዴት አድርገው ድል እንደሚያደርጉ፣ እንዴት አድርገው እንደሚረቱ፣ እንዴት አድርገው የእግዚአብሔርን ትህትና ተላብሰው እንደኖሩ የክርስቶስን ትህትና እነሱም ለብሰው እንዴት አድርገው አባቶቻቸውን አክብረው እንደኖሩ አባቶቻቸውን በትህትናና በትዕግስት በመታዘዝ ዝቅ በማለት ነው እንጂ በሌላ በትችት በመንቀፍ በመነቃቀፍ አላደረጉትም ነበር። አባል መፍሪያን ትክክል ነበሩ። ምክንያቱም በእነሱ ሀገር መካከል አንዱ ጳጳስ ሳይገኝ ወይም አንድ ጳጳስ ከጎደለ ሹመት አይሾምም። ምክንያቱም ሲኖዶስ ነው። እሳቸው ትክክል ነበሩ። ይሄኛውም አባት ደግሞ ያደረጉት ደግሞ እንደዛ ትክክል ነው። በትህትና ከፋሉ፣ በፍቅር ከፋሉ። አባታቸውን ጳጳሱንም ሳያስቀይሙ እግዚአብሔርንም ሳያስቀይሙ ራሳቸውን ዝቅ አድርገው እኛ አሁን ራሳችንን ዝቅ እንድናደርግ እንደው በትዕቢት እንኳን የመጣብን ሰው ቢኖር በክፋት እንኳን የመጣብን ሰው ቢኖር በክፋት እንዳንመልስለት፣ በተንኮል እንዳንመልስለት፣ በመረጋጋት ሆነን በትዕግስት ሆነን አክብረነው እንድንቀጥል ነው የሚያስፈልገው። ዝቅ ብለን አገልግለን እንድናሸንፍ ነው የሚያስፈልገው። በቀል እንድናደርግ አይደለም፣ መበቀል አይደለም። በትህትና ማሸነፍ፣ በፍቅር ማሸነፍ ነው የተሰጠን ማለት ነው። እንድናደርግም የተፈለገው ክርስቶስ አምላካችን እንኳን አይደለም ቀርቶ ሌላ አይሁድን አይደለም ቀርቶ ሰይጣንንና ሞትን እንኳን ድል ያደረጋቸው በትህትና ነው። በትህትና ሰው መስሎ ራሱን ዝቅ አድርጎ አዋርዶ እንኳን እንደ አምላክነቱ እንደ ሰውነቱ የማይገባ ነገር አድርጎ ነው። ስለዚህ እኛም ደግሞ
እንደ ሰውነታችን አምላካችን ያደረገውን ነገር አድርገን በትህትና ዝቅ ብለን እንድናሸንፍ ያስፈልጋል። የአባታችን የአቡነ አትናቴዎስ ብፁዕ ታሪክ የሚያስረዳን ይሄን ነው። እናንተን ሰው የሚቃወመውን ሰው በማጥፋት የሚቃወመውን ሰው ከምድረ ገጽ በማስወገድ አይደለም እግዚአብሔር የሚፈልገው፣ በትህትና ዝቅ ብሎ በማሸነፍ ነው። ዝቅ ብሎ በማሸነፍ ነው። ምንም እንኳን ያኛውን ጳጳስ ቀኖና ተጣሰ ብለው እያሉ ቢሆንም ግን ተቃውመዋል። ሹመቱን ተቃውመዋል። ቀኖና ተጣሰ ብለውም ቢሆን ትክክል ቢሆኑም ማለት ነው። ግን እሱ እንዴት አቡነ አትናቴዎስ ግን እንዴት የኔን ጳጳስና እንዴት የኔን ሹመት ይቃወማሉ አላለ። እንደው ጳጳሳት ላይ መሄዱን ከፍ ማለቱን መንጠልጠሉን እንተውና እኛው በእኛው እኛ እዚህ ያለነው አሁን እንዴት ነው ራሳችንን ማድረግ ያለብን? ለትንሻችንም ለትልቃችንም በትህትናና በመታዘዝ ሁነን እግዚአብሔርን ማክበር፣ ሰውን ማክበር፣ በትህትና ማሸነፍ እንደሚገባን የሚያሳይ ታሪክ ነው እዚህ ላይ ያየነው። እንግዲህ ቻጠር ያለች ትምህርት ብዙ ነገር ታገኛላችሁ፣ ተሰጣችኋለች፣ ብዙ ዕውቀት ተሰጣችኋለች ብዬ ተስፋ አደርጋለሁ። ይችን ዕውቀት ተግባራዊ በማድረግ እንድትማሩባት እጠይቃለሁ። ደግሞ አብይ ጾም ስለሆነ የመጣው በአብይ ጾም ቆንጆ ቆንጆ የሆኑ ታሪኮችን እየመረጥኩኝ ምንም ሁሉ ማስተማሪ ቢሆንም ግን እየመረጥኩኝ ወደ እናንተ ማደርስ ነው የሚሆነው። እስከዛው ድረስ ግን እናንተ ቪዲዮውን ላይክ እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ጠብቁኝ። መርጦ ሚዲያ 2 ይሰኛል። ይሄ አብራችሁን ስለቆያችሁ እግዚአብሔር አምላክ ያክብርልን። የአባታችን የአቡነ አትናቴዎስ ብፁዕ ረድኤት በረከት በሁላችን ላይ ለዘላለሙ ጸንቶ ይኑር። ወስብሐት ለእግዚአብሔር።